በዘንድሮ ጥምቀት ካየኋቸው ቪዲዮዎች በጣም የተደሰትኩበትና ልቤን የነካው ቪዲዮ ነው። ተመልከቱልኝ። ልብሳቸውን እየጎዘጎዙ ነው እንግዲህ እያነጠፉ ነው ለታቦቱ። እኛ በከተማ ምናልባት ምንጣፍ ተሸክመን አንጥፈናል። ይህም ትልቅ ነገር ነው። ግን የነኚህ ደግሞ እጅግ ይለያል። አንደኛ ልብሳቸውን ነው እያነጠፉ ያሉት። ልብሳቸውን ምንጣፍ ምናምን አይደለም፣ የራሳቸውን ነጠላቸውን እያነጠፉ ምን አይነት መታደል ነው! የእውነቴን ነው የምላችሁ። በቃ ከልብ የመነጨ አገልግሎት፣ በቃ ምንም ነገር እንከን የሌለበት ከልብ የመነጨ አገልግሎት ይሄ ነው። በቃ ለምን መሰላችሁ ይሄን የምላችሁ? እነዚህ ሰዎች ይሄን ነጠላቸውን የሚያነጥፉት ተርፏቸው አይደለም፣ የገጠር ሰዎች ናቸው። ግንስ ያችኑ ያለቻቸውን ለእግዚአብሔር በቃ ምን አይነት እንደዚህ ነው ከታደሉ አይቀር ማለት ነው። ከልብ የሆነ አገልግሎት በጣም ደስ ይላል። የእውነት በጣም ልቤን የነካው እኔ እግዚአብሔር የልባችሁን ቅንነት አይቶ እሱ በበረከቱ ይጎብኛችሁ፣ አብዝቶ ይባርካችሁ። ሁላችሁም መርቋቸው። የእውነቴን ነው። የተጠመቀ ሁሉ ይድናል። ዘአምነ ወዘተጠምቀ ይድህን ወዘያምነ ወዘተጠምቀ ይደየን። ያላመነ ያልተጠመቀ ግን ይፈረድበታል። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ርግት እንበለው። ካልመነስኩ ቆንጆ ነው። አቡነ ሽኖዳ የጻፉት አንድ መጽሐፍ አለ። እንግሊዝኛ ለምታነቡ ሰዎች ካልመነስ የሚላል እርጋታ፣ በቃ ስክን ማለት የረጋ ወተት ቅቤ ይወጣል ይባል የለ። በቃ እስኪ ስክን እንበል፣ እንርጋ እስኪ። በቃ መርጋት በጣም ቆንጆ ነገር እኮ ነው። ከረጋን እኮ ብዙ ነገር እናገኛለን። አለመርጋታችን ነው ጉዳት እየፈጠረ ያለው። ያችንም እችንም በቃ ማሯሯጥ፣ በቃ አለቀ። በአንድ ሴት አለመርጋት፣ በአንድ ወንድ አለመርጋት። ይሄ ብዙ የፈተናዎቻችን የችግሮችን ምንጭ ሆኖ እዚህ ጋር ነው ያለው። እያጠነጠረ የሚመጣው ማለት በኋላ ደግሞ ጣጣው ይመጣ ደግሞ ገፈቱ ለማንኛውም ደግሞ ለቤተክርስቲያን ይንባታል። ስለዚህ እንደዚህ እንዳይሆን አንደኛ አስተውለን ጸሎት አድርገንበት ከአበ ነፍሳችን ጋር ተነጋግረንበት ከቻልን እንደው ሱባኤ ገብተንበት እግዚአብሔርን ከልብ ተማጸነው የሚሆን ነገር ነው ያለበት እንጂ በዘመድም ስለመጣላችሁ በታዋቂነትም ስለመጣ ስለምታደንቅህም በምናምን በዛ አይሆንም። ሰጪው እግዚአብሔር ነው። ባለቤቱ ሰጪው ነው። መድማመጸን ነው። አለቀ። ስለዚህ የጥምቀት ያውን ቀሚስ ይበጣጠስ ማለት የክት ነው፣ ዋና ልብሴ ነው ምንለው የለም። ዋናው ጌታ ወደ ጥምቀት ባህር ወርዷል። ለሱ ያልሆነ ቀሚስ የለንም፣ ለሱ ያልሆነ ልብስ የለንም ለማለት ነው እንጂ የልብሳችንን ብዛት ለሰዎች ለማሳየት አይደለም። ቤታችን ያሉትን የመነጽር አይነቶች ለሰው ለማሳየት አይደለም። ያላደረግናቸው ልብሶችና ጫማዎች ለሰው ለማሳየት አይደለም። ቀኑ የአክት ቀን የጉራ ቀን አይደለም። ቀኑ የአምላክ በትህትና የመገለጥ ቀን ነው። ትሁት የሆነ አምላክ ደግሞ ትዕቢተኞችን ይቃወማል። ይሰማችኋል? ትዕቢተኞችን ይቃወማል። ዲያቆንም ሆን ቄስም ሆን አስተዳዳሪም ሆን ትዕቢተኞችን አምላክ ይቃወማል። እግዚአብሔር ማስተዋሉን ለሁላችንም ያድለን። በዓሉን በሰላም እንድናከብር እሱ ይፍቀድልን። ግን እነዚህን አራት መልእክቶች ከሰማችሁ የመጀመሪያውን ያልሰማችሁ ሰዎች ከሰሟችሁ፣ በተለይ ፕሮቴስታንት ወገኖች ዮናታን አክሊሉም ሆነ ትዝታው ሳሙኤል ሆነ በታቦቱ ላይ የሰራችሁት ቪዲዮ አንደኛ ለምንድን ነው ያወረዳችሁት? አምናችሁበት ለሰራችሁት ጉዳይ ምን ይመጣ ብላችሁ ነው ያወረዳችሁበት? እኛ ለዚህ ማስረጃና መረጃ አለን፣ ያለ መረጃ አላወራን የምትሉ ከሆነ ደግሞ ገለልተኛ በሆነ ቤት እንወያይ እየተባላችሁ ነው በሉልን። ይሄን ይመስላል። ሌላ ሐሳብ ካለ ልስማ። ቤተክርስቲያን እጇ ላይ ለማስገባት እየተሯሯጠች ነው ያለችው።
ያን የመሰለ ህንፃ ለቤተክርስቲያን ቅርስ ለማስረከብ አሁን ባለው ሁኔታ ላይ እንዴት ነው ይህንን ቤተክርስቲያን መታደግ የምንችለው? ለምንድን ነው የጠቅላይ ቤተ ክህነት ገንዘብ ለዚህ ነገር የማይውለው? አሁን የግሌ ነው። አሁን ቲታንስ የሚባለውን ህንፃ ሊገዛ ነው አዳማ። ገና ገዙ። ከሰው እንደዚህ አምጡ ከማለት ጠቅላይ ቤተ ክህነት ከበጀት ከደሞዝ ያለፈውን ብር ያ ሁሉ ብር ከማጠራቀም ለምንድን ነው አዳማ ላለችው ቤተክርስቲያን ማይወደ? አንድ ቤተክርስቲያን ላለችው ከዛ በረጅም ጊዜ ብድር የሚመለስ ያለ ወለድ። ምንድን ነው ችግሩ? ብሩ የት ነው የሚሄደው? ሁሌ ሰውን አምጡ፣ ሁሌ ሰውን አምጡ፣ ሁሌ ሰውን አምጡ። አይከብድም? አተም ቢሆን እሺ፣ ተቸግረን ቢሆን እሺ፣ ያስኬዳል። ቀይ አዳማ እንደዚህ የተቸገራችሁ ሰዎች እንደዚህ በቃ ህንፃውን ለመግዛት ነው የፈለገችው። ይሄን 2.5 ሚሊዮን እንኳ ይሄ ደብር በየወሩ እንዲያደርግ ወደ ጠቅላይ ቤተ ክህነት ይሄን የተበደረው ብር ይመልስ። አይቻልም እንዴ? መያዣስ አቡነ ጎርጎርዮስ መያዣ አይደለም? እሳቸው ከካርታ አይበልጡ? የምስራቅ ሀገር ውስጥ ሊቀ ጳጳስ ናቸው። መያዣ የሆኑ እሳቸው ህንፃው ተለቅቶ ብትም አይጠፋ። እንግዲህ የቅዱስ ገብርኤል አዳማ ያለው ደብረ ሰላም የግለሰብ አይደለ ወይ? ይዞ ይጠፋብናል ሀገር ይቀራል ነው አይደለም? የደቡ ነው። የት ይሄዳል? ህንፃው እኮ ራሱ ኪራዩ እኮ ይመልሳል እኮ ብሩ። ሁሌ ለማኝ ግን መሆን አይከብድም? ሳናጣ ያው የሁል ጊዜ ህመሜን ልንገራችሁ ብዬ ነው። በጣም ነው የሚያሳዝነው ሆነ። ኢቭን ቢሆንስ ቁልቢ ገብርኤል በዚህ ወር በዚህ ታህሳስ ገብርኤል የምታስገኘውን ገቢ ከወር ወጪ ውጪ ያለው ለአዳማው ለዚህ አበድረው ስጠው፣ ወይ ወደ ጠቅላይ ቤተ ክህነት ከጠቅላይ ቤተ ክህነት ይሰጥ። የዚህን ክብረ በዓል ንግስ እስቲ ለዚህ ህንፃ አውለው። ቤተክርስቲያን አንድ አለች እንዴ? ስንት ቤተክርስቲያን ያለች? የት ሄዳል ብራችን? ያ ሁሉ የሚገባው ብር፣ ያ ሁሉ የሚገባው ዶላር፣ ያ ሁሉ የሚዛቀው ብር ምን አለ ቢውል ለዛ? አይሆንም። ግን እንደው ሐሳቤን ልንገራችሁ ይሄ ሪል እንነጋገር ከተባለ ማሰባሰብ ላይ መግባት አልነበረብንም። ካለን ብር አንጻር እንደው ጠቅላይ ቤተ ክህነት በስራ እንኳን መስጠት ቢከብደው በብድር ኢትዮጵያውያን ንቁ። የአይኤስአይኤስ አባላት በኢትዮጵያ ውስጥ በጣም ስር እየሰደዱ እንደሆነ ማሳያ የሚሆን ማስረጃ በፑንትላንድ ውስጥ ተገኝቷል። በፑንትላንድ ውስጥ ከተያዙት 42 የአይኤስአይኤስ የእስልምና አክራሪ ኃይሎች መካከል የእስልምና አክራሪ ተዋጊዎች መካከል ከ42ቱ 23ቱ ኢትዮጵያውያን ናቸው መባሉን አይተናል። እና ይህ ሁኔታ በኢትዮጵያ ውስጥ ለውስጥ እኛ ሳይሰማንና ሳናቀው ስር እየሰደደ መጥቶ በኋላ ሀገሪቷን የከፋ ችግር ላይ እንዳይጥል በተለይ ደግሞ ክርስቲያኖችን ወደ ማጥቃት እንዳያመራ ካሁኑ የኢትዮጵያ መንግስት በሀገሪቷ ውስጥ ለውስጥ እየተንሰራፋ የመጣውን የዚህን የአክራሪ እስልምና ቡድን የአይኤስአይኤስ እና ሌሎችን ተመሳሳይ የሆኑ ድርጅቶችን እነሱም እያሰሰ መመንጠር ያለበት እንደሆነ ግልጽ ነው እና ህዝቡም በንቃት በመከታተል አክራሪ የእስልምና አካሄዶችን በመጠቆም የብሔራዊ መረጃና ደህንነት በጣም ሴኪውርድ የሆነ ስራ እየሰራ እያሰሰና እያደነ እነዚህን ኃይሎች ወደ ህግ እያቀረበ አካሄዳቸውንም ካሁኑ መግታት ካልቻለ ወደፊት ነፍጥ ያነገቡ የዚሁ ቡድን ተሰላፊዎች በየቦታው ላይ ሰላማዊ ህዝብ ላይ ቦምብ መጣል፣ ማሸበር፣ መግደል የመሳሰሉ ነገሮችን ሊጀምሩ አስበዋል ማለት ነው። እንግዲህ ፑንትላንድ ውስጥ ተያዙ ከተባሉት የአይኤስአይኤስ ተዋጊዎች መካከል ከ42ቱ 23ቱ ኢትዮጵያውያን ሆነው ሲገኙ ምን ትላላችሁ? በጣም እየሰራ ነው ስራውን ማለት ነው የዚህ
ጽንፈኛው የእስልምና አክራሪ ኃይል። ስለዚህ ለኢትዮጵያውያን ደህንነት በተለይ ለክርስቲያኖች ደህንነት ሲባል መንግስት አሁን በጣም በትጋት መስራት አለበት። በትጋት ህዝቡም በንቃት እያንዳንዱን እንቅስቃሴ እያንዳንዱን የአክራሪ እስልምና እንቅስቃሴን በንቃት እየተከታተለ ለሚመለከተው አካል ሪፖርት ማድረግ አለበት። የሚመለከተው አካልም አፋጣኝ የሆነ እርምጃ መውሰድ አለበት። ህዝቡ መዋጋት አለበት። ከትንሽ ጊዜ በኋላ ቁጭ ብለን በምንዝናናበት ቦታ ላይ ቦምብ እንዳይጣልብን፣ መሞት መገደል በአደባባይ እንዳንጀምር ጥብቅ የሆነ ቁጥጥርና ስራ ያስፈልጋል። በጣም አይገርማችሁ? በጣም የሚገርም ነገር ነው። እኛም መሪነት እንሰጣለን፣ እናንተም አድኑን፣ ስለዚህ ከመዋረድ እንዳን ብለው ተቀላቅለዋል ማለት ነው። እኔ አማሮች ናቸው ያደረጉት፣ አማሮች ነን ብለው ነው ያደረጉት። የምቃወምበት ምንም ምክንያት የለኝም። ብዙዎቻችሁ የምትጠብቁት ትክክል አይደለም እንደዚህ ይላል ብላችሁ ነው የምትጠብቁት። እኔ የተደሰቱትን ሰዎች ነው የማየው። በእውነት ይሄ አዲስ በተፈጠረው ድርጅት የተደሰቱትን ሰዎች ነው የማየው። ደስታቸውም ደስታዬ ነው። ለምሳሌ ስታሊን ገብረስላሴ በጣም ተደስቷል። በእውነት ስታሊን በዚህ ዘመን ኢትዮጵያ ፈርሳ በማየቴ ደስተኛ ነኝ የሚለው ስታሊን ገብረስላሴ በጣም ተደስቷል። በጣም እና እኔ እሱን ደስታ መሻማት አልፈልግም። በእውነት መተኮስ አልፈልግም። የአማራ ህዝብ እንዲሁም የፋኖ ኃይሎች ትግል ደጋፊዎች እንኳን ደስ አላቸው። እዚህ ውስጥ መግባት ያስፈልጋል አያስፈልግም? ትላንት ምሽት የባህር ዳር ህዝብ ቀበሌ 13 እና 14ን ጨምሮ በፋኖ ኃይሎች አንድነት ሰበር ዜና ጋር ተያይዞ የታየው ደስታ መግለጫ የርችት ስነ ስርዓት አገዛዙ ያለበትን ሁኔታ አመልካች ነው። የፋኖ ኃይሎች ሙሉ የሥራ ክፍፍል አድርገዋል። ከኢትዮጵያ ፖለቲካ አንጻር የአማራን ፖለቲካ ፍኖተ ካርታ በመቅረጽ ለድል ለመድረስ እስክንድር ነጋ የፖሊሲና ስትራቴጂ ኃላፊ ሆኖ ቁልፍ ቦታ ላይ ተመድቧል። ታጋይ አበበ ፈንታውም የአጋርነትና የትብብር ኃላፊ ሆኖ ተመድቧል። ይህ እጅግ ወሳኝ ነው። ከአጋሮች ጋር ለመስራት አንጋፋው ጄኔራል ተፈራ ማሞና ዋርካው ምሬ ወዳጆም ጦሩን ይመሩታል። እነ ሄኖክ ዘሜና መከታው ሌሎቹ ደግሞ ከበላይ ሆነው ትግሉን ይመሩታል። ይህ አደረጃጀት የብልጽግና መንግስት በፍጹም ይደረጋል ብሎ የሚገምተው አይደለም። በትግል የሥራ ክፍፍል እንጂ የስልጣን ክፍፍል የለም። በርቱ። የኢትዮጵያ ሕዝብ ከጎናችሁ ነው። ዘንድሮ 2018 ዓመት ብሎ በእውነት ስታሊን ገብረስላሴ በዚህ መጠን በእውነት አስለቀሰኝ። እኔ ራሴ በጣም ነው ያለቀስኩት። በጣም ደስ ብሎኝ። ሶፍት ደግሞ የለም እንደው በእውነት በጣም ችግሬ ሶፍት እየጨረሱ ተቸግሬ ያለውና ይመስለኛል። ግን እንደዚህ አቅበጥብጧቸዋል። የራሳቸው ጉዳይ አይመለከተኝም። እሱ አይመለከተኝም። የእንትና ባለሀብቱ ኢንቨስተር ምናምን ማን ናቸው? እንትና ጫልቺሳ ምናምን ኢንቨስተር። ሰውየውን ደግሞ ስትመለከቱ ገና 22 ዓመቱ 26 ዓመቱ ነው። ቴት አባቱ መጥቶ የ600 ቢሊዮን ብር ኢንቨስትመንት እንደሚያደርግ እንግዲህ ለእግዚአብሔርም በጣም አስቸጋሪ ነው። በእውነት እግዚአብሔር የሚቸግረው ነገር የለም። እግዚአብሔር ግን በእውነት እሱንም ማስቸገር ነው። በብዙ ነገር እያስቸገር ነው። እንትን ማለት ጥሩ አይደለም። እንግዲህ ፕሮግራማችን ስለሆነ ማለት እና አማራ ይሄንን ነው እኔ ደገፍኩለት። እንደዚህ ይሄንን ሁሉ ለቆላቸውም በቃ እንደ ሰው አልቆጥሮ ሲሉ ያኛውም ተነስቶ ነፍጠኛ አማራ ምንትስዬ ያም ተነስቶ ስድብ፣ አንድ ሰው አይታሰር፣ አንድ ሰው አይነካ፣ አንድ ሰው ምን አይባል። በቃ አማራ የሚባለው ሀገር እንዳልሰራ ሀገር እንዳላኮራ ተዋረደ። በማንም እንደው መቀመጫውን ባልጠረገ፣ አንዳንዱ ደግሞ እንደው በሚሸታፉ በሚገማ በሚከረፋፉ እየተነሳ ያን የከበረ ማንነት ያን የከበረ ምንነት እየተነሳ መሳደብ። እሱ ሲሳደብ ደግሞ ትግሬዎቹ ተነስቶ ብራው አጁሃ ልክ ነህ ምናምን፣ እነሱ ሲሳደቡ ይሄኛው ልክ ነህ ያለ ይሄንን እርግማን ይሄንን ስድብ የሚያሽር ልጆች መወለድ ነበረባቸው፣ መውጣት ነበረባቸው። ያን የደገፍኩት እኔ
ያን ያበረታታሁት እንደ ሰው እኩል እንዲሆኑ ማለት እስካሁን ነገም አልቀይርም ተነጎዳያም አልቀይርም። የሚያስከብራቸው ነገር ይመጣል ብዬ አሁን አማራን መሳደብ ይቻላል በኢትዮጵያ ውስጥ አይቻልም። ለምን እድሜ ለፋኖ ነው። እድሜ ለፋኖ ነው። አማራን የሚሳደብ በሙሉ አሁን ዘብጥያ ነው የሚገባው። ይሄን የሚያደርጉት ኦሮሞቹ ለራሳቸው ሲሉ ለራሳቸው። እስቲ አሁን እንደ አፉን የሚከፍታለው አማራ ላይ አለው ንገሩኝ። እንደ በፊቱ አሁን ተነስቶ ከሞጣ በስተቀር የተገዛ ስለሆነ ኦሮሞን ያገባ ስለሆነ የተረገመ ስለሆነ በራሱ በዘሩ የተጠላ ስለሆነ በእናቱ የሚያፍር ስለሆነ እናቱ እንዴት እንደሞቱ እናቱ እንዴት ተሰቃይ ሳይረዳቸው እናቱ እንዴት እንደሞቱ እንግዲህ እናውቃለን። እኔ ጎጃሜ ነኝ አማራ ነኝ ብሎ አማራን እንደዚህ የሚጣላ ከሞጣ በስተቀር ኦሮሞ የለም። አሁን የለም። አንዳንድ ጽንፈኛ እስላሞች ሁላ ነበሩ፣ አሁን ተሰብረዋል የሉ። አማራን መናገር በአሁን ሰዓት ካካ ነው፣ እፉ ነው፣ ያቃጥላል ያቃጥላል። ይሄ የተፈጠረው በምንድን ነው? ጀግኖች በመወለዳቸው ጀግኖች በመውጣታቸው አለም በማለታቸው። በቃ የሚያስከብረው በዚህ ምድር ላይ አቅም ያለው ይከበራል። በቃ አለቀ። ጽናት ደግሞ በቀጣይነት መሄድ ይህንን እሱን እዛ የሚፎግረውን ይፎግር ፎግሮ ይብላ። ወደ ፕሮቴስታንት ስትሄድ የምታቀርበው ነገር አለ። አሁን የጴንጤ ጋር በቃ አሜን ሃሌሉያ እግዚአብሔር እንደዚህ ብሎኛል አሜን በል አሜን እንደዛ ብሎ አሜን ማስባል ቀላል ነው። በቃ ያ ትራዲሽኑ እንደዛ ነው። እና በቃ እግዚአብሔር በየሰከንዶች ነው የሚገለጥልህ፣ በየሰከንዶች ነው ከፊት የሚመጣ የሚያዝህ ትእዛዝ ይሰጣል። እንዲያርግ 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 ብለህ ተገልበጥ ይላል ትገለበጣለህ፣ አውጣ ይላል ታወጣለህ፣ ሂድ ይላል ይሄዳለህ፣ ፈቅዶልኛል በቃ ይሄ እዛ ያለ ትሬ እዚህ እንዲህ እያለኝ ነው እንደዚህ እየሰማው ነው እንደዚህ አርግ እያለኝ ይሄ የተለመደ ነው። እዚህ ፕሮቴስታንቶቹ የሚፈልጉትን ነገር ይዞ መጣ። እኔ የመጣሁት በራእይ ነው። በራእይ አልሄድም። በዝሙት ምክንያት ነው የሄደው። ሚስቱን አደንቃታለሁ፣ ችለዋለች። በቃ ሚስት ማለት የትዝታው ሚስት ናት። በእውነት ሚስት ማለት የትዝታው ሚስት። እሷም ደግሞ እንዴት እንዳገኘችው ስለምታቅ ማለት ነው። እሷም እንዴት እንደምታገኘችው ስለምታቅ ማለት ነው። ምክንያቱም ዱባይ ነው ትገና። እቺኛዋ ደግሞ የስንት አገልጋዮች አረ ይቅርብኝ ይደለም ሰዎችም አሁን ደግሞ የራሳቸው ህይወት ስላላቸው አያገባኝም። ግን ይቺ አሁን የያዘችዋ ሴት ደግሞ ከሌላ ከትዝታው ገርል ፍሬንድ ጋር ነው የመጣችው ልጠይቅ። መንበረ ትባላለች ዱባይ ያለችው። እዛ ቤት ውስጥ ደግሞ የኔ እህት የቤት አገልጋይ ሆና አስገብቻት ነበር። አቤት ይቅር ይበለኝ። ያ የዘመነ ተሐድሶ ጊዜ ስለነበረ ወፍ ያስፈልገኝ ነበር እዛ ያሉትን ለማግኘት። ስለዚህ የኔን ታናሽ እህት እዛ ልኪያት ኧረ በቃኝ 2 ዓመት ስትል 2 ዓመት ጨምሪ ብያት 2 ዓመት ጨምራለች። እና በትረካው መሰረት ቤት ውስጥ ነበረ እሱ ጓደኛዋ አየር መንገድ ሁለቱ ሴቶች ተያይዘው መጡ ትዝታው ጋር። እዛ ያቺኛዋ ጓደኛዋ አሁን ያገባትን ልታስተዋውቀው ነው የመጣችው። በቃ ዘማሪ ስለሆነ ድምጣዊ ስለሆነ የኛ ቴዲ አፍሮ ስለሆነ የኦርቶዶክሳውያኑ ሚስት ያቺ ደግሞ እጮኛ ይችኛዋን ልታሳየን ሄደው ተዛ ትዝታ ሁለቱንም አያቸው፣ እጮኛውንም ጓደኛውንም አየ። ሊሸኛቸው ወጣ። ከዛ ሲመለስ ይቺ ጓደኛዋ መጣች ማለት ነው እና አገባችሁ። እውነት እንትኑ ይሄው ነው ታሪኩ ይሄው ነው። ያቺም ይሄኔ እግዚአብሔር ገላግሏታል። ገላግሎሻል ማንትስዬ እዛች ልጅ ወለደችለት። ምን አለችለት? እቺ ተቀምጣ ነው እንግዲህ እሱ ባልተዛር እየሄደ ተዛም እንደ ራሽያና እንደ ዩክሬን ጦርነት በቃ ዝም ብሎ ምድሪቱን ሲያርስ የሚውለው ማለት ነው። ይሄ በጣም አቻየው ነው። እንደውም ጉልበትም እንደዚህ ማግኘት ቀላል አይደለም በእውነት ይሄ አይነት ነገር ነው። ይሄ የፈረስ ጉልበት ስንት ጂቢ ነው? ስንት የፈረስ ጉልበት የሚባለው በኤሌክትሪክ የሚገለጥ። ስለዚህ ትዝታው በመገለጥ ሳይሆን በመገልበጥ ነው ሄደው። ቤተክርስቲያኒቷ ውስጥ ተገለባበጠ፣ ፈጃቸው ሴቶቹን። ስለዚህ ትዝታው የደረሰበት አይድረስ ብለው ምዕመናን ልጆቻቸውን ሴቶቻቸውን መደበቅ ጀመሩ። ባሎች እሱ በሚሄድበት ቤተክርስቲያን አትሄጂም ማለት ጀመሩ። በቃ ባሎችም ደነገጡ፣ ተቀሙ። ባለትዳር አይመርጥም ምን አይመርጥም። በቃ አለቀ። እውነታው ይሄ ነው። ከዛ ዛይዶ ኢየሱስ ሞቶልኛል፣ ኢየሱስ ተገልጦልኛል፣ ኢየሱስ ኪዳኔ አሜን ነው አሜን ሃሌሉያ። የምትፎግረውን ፎግር፣ አስለቅሶ አስረግዞ አስወልዶ
አበክቶ ነው የሄደው። ወረቀቱ አለን፣ የፍርድ ቤት ወረቀቶች አሉን፣ ምኖች አሉ። ወጥቶ ውሸት ነው ይበል፣ ወጥቶ ውሸት ነው ይበል። ስለዚህ ይሄ ነው እንዳልክም የሄደው በዚህ ምክንያት ነው። እንዳልክም ሲሄድ በቃ አለሌ ነው ምናምን ነው። ከዛ ቤተክርስቲያን ደግሞ አይፈቀድም አለችው። አይፈቀድም አሳይሻለሁ ብሎ ሄዶ እዛ ኢየሱስ ነው ኢየሱስ ሲል ኖሮ ማለት ኢየሱስ ክርስቶስ ማን እንደሆነ ሲናገር ኖሮ ሲቀድሰው ኖሮ። የውዳሴ ማርያም የሚባለው የማርያም ውዳሴ ይመስላችኋል? ውዳሴ ማርያምን ገብተህ ብታነባው ከ70% በላይ ነገረ ክርስቶስ ነገረ ክርስቶስ። ጸሎተ ኪዳኑ ጣልቃ የለበትም። ነገረ ክርስቶስ ነው፣ የክርስቶስ ነው። ቅዳሴውን ብንመለከተው አሁን ቅዳሴ ማርያም ተባለ እንጂ ቅዳሴውን ብንመለከተው ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባን በቃ አምስቱን አዕማደ ሚስጥራት ልክ አድርጎ የሚናገር ነው። እና ለዚች ጥንታዊት 2000 ዓመት ለሞላት እነዚህ ጩጬዎች ፈልፈላዎች ድክ ድክ እያሉ ኢየሱስ ጌታ ነው ዳንያ አትሰማቸውም። በጣም ግዙፍ ናት፣ በጣም ትልቅ ናት፣ በጣም ሰፊ ናት። አትሰማቸውም። ቁጫጭ እንዴት ይሰማል? ውጫጭ። እንደገና ለእናት ምጥን ማስተማር ለዘመናት መከራ ይዛ ያቆየችውን ሃይማኖት እነዚህ ውሪ በብልግናቸው በስራቸው ምክንያት የወጡ ሰዎች እናስተምራለን ሲሉ ትክክል አለ። ዲኖሚኔሽን ተበጣጥሶ ያለቀ እካክ አይደለ እንዴ? ጴንጤ የትኛው ናችሁ? አንደኛው ከአንደኛው እንኳን ተስማማላችሁ? ሙሉ ወንጌል ከአዲስ ኪዳን ጋር ተስማማላችሁ እንዴ? ከመሰረተ ክርስቶስ ጋር አንድ እምነት እንኳን አላችሁ እንዴ? እርስ በራስ የምትገፋፉ የምትባሉ አይደላችሁ እንዴ? የት ቦታ ነው በአንድነት የምታመልኩት እንዴ? እኔ እኮ አውቃችኋለሁ። በጣም እኮ ሳጠና የነበርኩ ሰው ነኝ። ሉተራውያን ከእናንተ ጋር ይስማማሉ እንዴ? ሉተር ማለት ትንሽ ኦርቶዶክስ ነው። እንደው ለስም ሉተር ተባለ እንጂ ሉተራውያን ጌታ ኢየሱስ ምስክሬ ኦርቶዶክስ ማለት ነው ሲፋቅ። ገድል የለውም። ከገድል ውጭ በታቦት ያምናሉ፣ በቅዱሳን አማላጅነት ያምናሉ፣ በድንግል ማርያም አማላጅነት ያምናሉ፣ በሁሉ ነገር ያምናሉ። ሉተራውያን ስለማታውቋቸው ነው። ሉተራውያን ይሻላሉ። ይዶን ኢቭን ነው። ኦርቶዶክስን ግን የቱ ነው ብለው ስለማይ